ዛሬ የማቀርብላችሁ ቦታ ለየት ያለ ቦታ ይሆናል። በስተግራም በስተቀኝም የሚያማምሩ ቦታዎችን እያየን እየጎበኘን እንሄዳለን። በነገራችን ላይ ግን ከላይ በሳተላይት የሚመለከቱን ብዙ ሰዎች እንዳሉ ታውቃላችሁ ብዬ እገምታለሁ። ከነዚህ አንዱ ሞሳድ ነው። እንግዲህ ስለ ሞሳድ የተወሰነ ነገር እየነገርኳችሁ ጉዟችንን እንቀጥላለን። በስተግራም በስተቀኝም የሚያማምሩ ቦታዎችን እያየን እየጎበኘን እንሄዳለን። ዛሬ ስለ ሞሳድ የሚገራርሙ ነገሮችን እነግራችኋለሁ። አርጀንቲና ውስጥ ገብቶ ያደረገውን ታሪክ፣ እንደገና ደግሞ ስለ ከኢራን ጋር ያላቸው ኢራንን እንዴት አድርገው እንደሚሰልሉና ብዙ ነገሮችን አብረን እናያለን ማለት ነው። ሞሳድ ያው ትርጉሙ የስለላና ልዩ የኦፕሬሽን ተቋም ማለት ነው። በታህሳስ 13 ቀን 1949 ዓመተ ምህረት ነው የተመሰረተው። ይህ ድርጅት የተቋቋመው የእስራኤል የመጀመሪያው ጠቅላይ ሚኒስትር በነበሩት በዴቪድ ቤንጎሪዮን ትዕዛዝ ሲሆን ዓላማው አዲሷን እስራኤል ከውጭ ዜጎች ለመከላከል የተቀናጀ የስለላ ስራ ለመስራት ነበር ማለት ነው። እንግዲህ ሞሳድ የእስራኤል የውጭ ስለላ ድርጅት ሲሆን ከእስራኤል የስለላ ማህበረሰብ ዋና አካላት አንዱ ሲሆን ሌሎቹ አማን ወታደራዊ ስለላና ሼን ቤት የውስጥ የደህንነት ናቸው። በታሪክ ብዙ ዳይሬክተሮች ተቀያይረውበታል። የመጀመሪያው ዳይሬክተር ራቫን ሼል ሲሆኑ ድርጅቱ በከፍተኛ ሚስጥራዊነት የሚታወቅ ነው። ለረጅም ጊዜያት የኃላፊው ስም እንኳን ይፋ አይደረግበትም ነበር። ይሁን እንጂ ከቅርብ ጊዜ ወዲህ ግን አንዳንድ መረጃዎች ይፋ እየወጡ ይገኛሉ። ሞሳድ በዓለም ላይ ካሉ በጣም የኃይለኛ የስለላ ድርጅቶች አንዱ እንደሆነ ይታመናል። ለደህንነት ሲባል የሚያደርጋቸው ስራዎች በዓለም ዙሪያ አነጋጋሪ ሲሆኑ በተለያዩ ጊዜያት የነበሩ የፖለቲካና የጸጥታ ክስተቶች ላይ ተጽዕኖ እንዳላቸው ይነገራል። እንግዲህ አሁንም ስለ ሞሳድ ብዙ ነገሮችን እያወቅን እንሄዳለን ብዬ ገምታለሁ። በዛውም ደግሞ አካባቢውን እያየን እየጎበኘን ነው የምንሄደው። የእስራኤል የውጭ የስለላ ድርጅት የሆነው ሞሳድ በኢራን ውስጥ የሚያደርገውን እንቅስቃሴ በዋናነት የሀገሪቱ የኒውክሌር ፕሮግራም፣ ወታደራዊ መሰረተ ልማቶችና ከፍተኛ ባለስልጣናት ኢላማ ያደረገ ነው ማለት ነው። እንግዲህ ሞሳድ የሚሰልለው ማለት ነው በኢራን ውስጥ በኢራን ውስጥ ከሚኖሩ ቅሬታ ካላቸው ግለሰቦች ጋር በውጭ ሀገር ከሚገኙ ኢራናውያንና በክልሉ አገራት ጋር በመተባበር መረጃዎችን ይሰበስባል። ስራዎችን የሚያከናውኑ አብዛኛውን ጊዜ በቦታው የሚገኙ የአካባቢ ሰዎች ወይም የሶስተኛ ወገን ዜጎች እንጂ እስራኤላውያን አይደሉም። ሞሳድ ከምዕራባውያን አጋሮች ጋር በመሆን የኢራንን የኒውክሌር ማዕከላት በኮምፒውተር ቫይረሶች በማጥቃት የቴክኖሎጂ ስራዎችን ማዘግየት ችሏል። እንደ አውሮፓውያን አቆጣጠር በ2018 የሞሳድ ወኪሎች በቴህራን በሚገኙ መጋዘን በመግባት ከ100 ሺህ በላይ የኒውክሌር ፕሮጀክቶች ሰነዶችን በሚስጥር ማውጣታቸው ከፍተኛ መነጋገሪያ የነበረ ስኬታማ ኦፕሬሽን ነበረ። ለተወሰኑ ኢላማዎች እንደ የርቀት መቆጣጠሪያ ማሽን፣ ጠመንጃዎችና ሰው ሰራሽ አስተውሎት ወይም ደግሞ ኤአይ የተላበሱ የፊት መለያ ቴክኖሎጂዎችን መጠቀም ሌላው የድርጅቱ የአሰራር ባህሪ ነው። ሞሳድ በኢራን የሚገኘው የደህንነት መረብ ውስጥ በዘልቆ ለመግባት አዳዲስ ፈጠራዎችንና የአካባቢውን ሰላዮች በመቅጠር ረጅም ዓመታትን አስቆጥሯል። ድርጅቱ ይህንን ሁሉ የሚያደርገው እስራኤልን ህልውና አደጋ ላይ ይጥላል ብሎ የሚያምነውን ስጋቶች ለመከላከል መሆኑ በይፋ ይገለጻል ማለት ነው። እንግዲህ አሁን ጉዟችንን እንደቀጠልን እንገኛለን። በስተግራም በስተቀኝም የሚያማምሩ ቦታዎችን እያያችሁ እንደሆነ ተስፋ አረጋለሁ። እናንተ ደግሞ ይህንን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አሁን ደግሞ የምናየው ሞሳድ በአርጀንቲና ውስጥ ያደረገውን አስደናቂ ተግባር ይሆናል። እንግዲህ መልካም ጊዜ እየተመኘሁላችሁ። እንግዲህ በታሪክ ውስጥ ከተፈጸሙ እጅግ ውስብስብ የስለላ ስራዎች መካከል በ1960ዎቹ የእስራኤል የስለላ ድርጅት ወይም ደግሞ ሞሳድ በአርጀንቲና ያከናወነው ተልዕኮ ተጠቃሽ ነው እንላለን። እንግዲህ ይህም ክንውን የዓለምን ትኩረት የሳበና የፍትህ ሂደቱን የቀየረ አብይ ክስተት ነበረ። የሞሳድ የስለላ አቅም ጥንካሬ በግልጽ የታየበት አርጀንቲናው ተልዕኮ ነው ልንል እንችላለን። የደህንነት ተቋም ምን ያህል በትዕግስትና በስልት እንደሚሰራ የሚያሳይ ማሳያ ነው። ከጦርነቱ በኋላ በላቲን አሜሪካ ተደብቆ የነበረውን የናዚ ወንጀለኛ አዶልፍ አይክማንን ለማደን የተከናወነው ተግባር ድንበር ዘለል እንቅስቃሴን ይጠይቅ ነበር ማለት ነው። እንግዲህ ይሄ ሁሉ የተደረገው በሞሳድ ነው። እንግዲህ በጣም አስገራሚዎች ነው የምናየው። እንግዲህ እየቀጠልን ኢላማው በዚህ ኦፕሬሽን ተይዞ ወደ እስራኤል የተወሰደው አዶልፍ አይክማን ነው። አይክማን በሁለተኛ የዓለም ጦርነት ወቅት በሚሊዮኖች የሚቆጠሩ አይሁዳውያን ወደ ማጎሪያ ካምፖች በመላክ የመጨረሻው መፍትሄ የተባለውን የአሰቃቂ እቅድ ተግባር በማድረግ ከፍተኛ ሚና የነበረው የናዚ ጦር መኮንን ነበር ማለት ነው። እንግዲህ ጦርነቱ እንዳበቃ አይክማን ማንነቱ በመቀየር ሪካርድ ሄልመንት በሚል ሐሰተኛ ስም በአርጀንቲና መደበቅ ችሎ ነበር። ሆኖም አንድ በአርጀንቲና የሚኖር በሆሎኮስት የተረፈ ሰው ሴት ልጁ ከናዚው ልጅ ጋር የፍቅር ግንኙነት እንደነበራት በመጠርጠሩና ለሞሳድ ጥቆማ በመስጠቱ የድርጅቱ ወኪሎች ተጠናክረው እንዲንቀሳቀሱ አስችሏቸዋል ማለት ነው። እንግዲህ ወደ አርጀንቲና
የገቡበት መንገድ ደግሞ እናያለን። የሞሳድ ወኪሎች ወደ አርጀንቲና የገቡበት መንገድ ደግሞ በደንብ አድርገን እናያለን። የዘመናዊ የስለላ ጥበብ መገለጫ ነው። ድርጅቱ ግቡን ለማሳካት የዲፕሎማሲያዊና የመደበቅ ጥበብን በከፍተኛ ጥንቃቄ ተጠቅሟል ልንል እንችላለን። ሁሉም ወኪሎች በአንድ ጊዜ አልገቡ። ቡድኑ እንደ ተራ ተጓዥ የቢዝነስ ሰዎች ወይም ደግሞ ቱሪስቶች በመምሰል በየተራ ነው የገቡት። ይህ ለውጭ ሀገር የደህንነት አካል ጥርጣሬ እንዳይፈጥር ታቅዶ የተደረገ ስልት ነው። ለእያንዳንዱ ወኪል ህጋዊ የሚመስል የውሸት ፓስፖርቶች፣ የጉዞ ሰነዶች ተዘጋጅተውላቸው ነበረ። አንዳንዶቹ የተጠቀሙት የእስራኤልን፣ ሌሎች ደግሞ የአውሮፓን አገራት ፓስፖርት በመጠቀም የቦነስ አይረስን ድንበር በሰላም አቋርጧል ማለት ነው። እንግዲህ ወኪሎቹ ከመግባታቸው በፊት በአርጀንቲና ውስጥ የነበሩ የሞሳድ አባላት ወይም የአካባቢ ደጋፊዎች የመኖሪያ ቤቶችና የኪራይ መኪኖችን በማዘጋጀት ሰፊ መሰረት ጥለውላቸው ነበር። ይህ ሲደርሱ በቀጥታ ስራቸውን እንዲጀምሩ አግዟቸዋል ማለት ነው። እንግዲህ ሞሳዶች በያሉበት ቦታ ወይም ደግሞ አይሁዳን በያሉበት ቦታ ይተባበራሉ ማለት ነው። ተልእኮ ለማስፈጸም ከተለያዩ የከተማ ክፍሎች በርካታ ቤቶችን ተከራይተው ነበር። እነዚህ ቤቶች እንደ መገናኛ ማዕከል ያገለግሉ ነበር ማለት ነው። እንግዲህ የመረጃ መሰብሰቢያና የጠለፋ ማቀነባበሪያ አገልግሎቱን ይሰጣሉ ማለት ነው። ወደ አርጀንቲና የገቡት ሰዎች ወይም ደግሞ ሰላዮች ወይም ደግሞ ወኪሎቹ ጥንቃቄ የተሞላበት አካሄድ ወኪሎቹ በከተማው ሲንቀሳቀሱ የአርጀንቲናን ሕግ እንዳይጥሱ ከፍተኛ ጥንቃቄ ያደርገዋል። የአካባቢውን ባህል፣ ቋንቋና የአኗኗር ዘይቤ በትክክል በመላመድ በአካባቢው ሰው ዘንድ እንደ እንግዳ ሳይሆን እንደ ነዋሪ እንዲታዩ ተደርጓል። ይህ የስልት ጥበብ የናዚውን አዳኝ ድርጅት ከአርጀንቲና የስለላ አካል እይታ እንዲሰወር አድርጎታል ማለት ነው። እንግዲህ የሞሳድ ስኬት የተመሰረተው በመሳሪያ ብቻ ሳይሆን ወኪሎቹ በታቀደላቸው ስልት መሰረት የጠላት ሀገርን መልክና ይዘት በመላመዳቸው ነው። አርጀንቲና ውስጥ የነበሩት ወኪሎች የውጭ ዜጎች ሳይሆኑ የከተማው አካል በመምሰል ተልዕኳቸው ማከናወን ችለዋል ማለት እንችላለን። እንግዲህ ኢላማው ማንነቱ ሙሉ ለሙሉ ቀይሮ የኖረን ሰው ለማደን ስለሆነ የሞሳድ ባለሙያዎቹ በፎቶግራፍ ላይ በመመስረት የፊት ገጽታውን፣ የአካል አቋሙንና የእግር ጉዞውን ሳይቀር በማነጻጸር ፍጹም እርግጠኛ ላይ ደረሱ። ተልእኮውን የሚያስፈጽሙበት የኪድን አባላት ወይም ደግሞ በልዩ ጠለፋ ተግባር የሰለጠኑ ልዑካን፣ እነዚህ ግለሰቦች ከእስራኤል የተለየ ማንነት ያላቸው ሰነዶችን በመጠቀም በህገ ወጥ መንገድ ሳይሆን በአየር ማረፊያ ቁጥጥር ስር አልፎ ገቡ ማለት ነው ወደ ቦነስ አይረስ ወደ አርጀንቲና። ግንቦት 11 ቀን 1960 ዓ.ም አይክማን ከስራ ወደ ቤቱ በሚመለስበት የትራንስፖርት መስመር ላይ ተጠባበቁት። መኪናው ሲደርስ ወኪሎቹ በድንገት በመውጣት ምንም አይነት ድምጽ ሳያሰማ በአጭር ጊዜ ውስጥ ወደ ተዘጋጀለት ተሽከርካሪ አስገቡ። ይህንን እየነገርኳችሁ ያለው ስለ ሞሳድ አስደናቂ ተግባር ይሆናል። እንደገና ደግሞ እንዳጋጣሚ ሆኖ የማሳያችሁ በስተግራም በስተቀኝ የሚያማምሩ ቦታዎች እያየን እንደሄድን ተስፋ አደርጋለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ስለ አይክማን ያለውን ነገር እየነገርኳችሁ እያብራራችሁ እንደገናም ደግሞ ስለ ሞሳድ የተወሰኑ ከዚህም ደግሞ ለየት ያሉ ነገሮች አሉ። ስለነሱም እየነገርኳችሁ እያብራራሁላችሁ እንጓዛለን። በድጋሚ መልካም ጊዜ እመኝላችኋለሁ። አሁንም እንግዲህ ጉዟችንን እንደቀጠልን እንገኛለን። የሞሳድ ቡድን አዶልፍ አይክማን በቦነስ አይረስ ጎዳና ከተጠለፈ በኋላ ትልቁ ፈተና የተጀመረ አሁን ነው። ግለሰቡን ከሀገሪቱ ድንበር ውጪ ማውጣት ማለት በአርጀንቲና ባለስልጣናት እጅ ከመውደቁ መዳን ማለት ነው። እንግዲህ ይህ ኦፕሬሽን በአየር ላይ የተፈጸመ የህግ ማስከበር ተብሎ የሚታወስ ታሪክ ይዟል ማለት ነው። እንግዲህ ሞሳድ አንድ በጣም የተዋጣለት እቅድ ነበረው። አይክማንን እንደ እስራኤል የአየር መንገድ ሰራተኛ አስመስሎ ለማቅረብ ወሰነ ማለት ነው። እንግዲህ ለዚህ በወቅቱ ወደ አርጀንቲና የመጣው የእስራኤል የልዑካን ቡድን የተሳፈረበት ኤል አል የተሰኘ የአውሮፕላን ተጠቅመዋል ማለት ነው። እንግዲህ የአውሮፕላን ድርጅት ታጋቹ ለፖሊስ ወይም ለጉምሩክ ባለስልጣናት እንዳይጋለጥ በአልኮል መጠጥ እንደደከመ ተደርጎ ከዚያም በአልጋ ላይ ተኝቶ በአደገኛ ሁኔታ ውስጥ እንዳለ ታማሚ ሆኖ እንዲታይ ተደረገ ማለት ነው። ጥቁር መነጽር፣ የህክምና ልብስ በማልበስ ለቀላል ምርመራ እንዲመች ተደርጎ አውሮፕላኑ የእስራኤል መንግስት ኦፊሻሊ ልዑካን የተሳፈሩበት በመሆኑ በአርጀንቲና ባለስልጣናት ዘንድ ልዩ ክብር ነበረው። ይህ ለሞሳድ ወኪሎች አውሮፕላኑን ለመውጣትና ለመግባት የሚያስችል የዲፕሎማሲ ከለላ ሰጥቷቸዋል ማለት ነው። እንግዲህ አውሮፕላኑ ሊነሳ ጥቂት ደቂቃዎች ሲቀሩት የቡድን መሪዎች የሐሰተኛ የጉዞ ሰነዶች በማሳየት የፍተሻ ጣቢያን አቋረጡ። አይክማን በመጨረሻ ሰዓት አውሮፕላኑ ውስጥ ገብቶ የሞሳድ ወኪሎች በሙሉ በረራ ላይ በተጠንቀቅ በመሆን ማንኛውንም አይነት የድንገተኛ ችግር ለመከላከል ዝግጁ ነበሩ ማለት ነው። አውሮፕላኑ ከአርጀንቲና ወይም ደግሞ የአርጀንቲናን ሰማይ ለቆ እንደወጣ የሞሳድ ወኪሎች ትልቅ እፎይታ ተሰማቸው። በቦነስ አይረስ መሬት ላይ የነበረው ከፍተኛ የስለላ መረብ ኢላማውን
በአየር ላይ መሆኑን ሲያውቅ ዘግይቶ ነበር። አውሮፕላኑ በሰላም እስራኤል ምድር ላይ ሲያርፍ አይክማን የሸሸበት ዘመን አበቃ ከተም ማለት ነው። እንግዲህ ሞሳድ እንግዲህ ካደረጋቸው ድንቅ ስራዎች አንዱ ይሄ ነው እንላለን። እንግዲህ የተልእኮ ሞሳድ የቴክኖሎጂ አቅምን ብቻ ሳይሆን የሰውን ልጅ የማሳመን የመከታተልና የመልሶ ማጥቃት ክህሎቱን በአንድ ላይ ያዋሃደበት ትልቅ ድል ነው ልንለው እንችላለን። የተያዘ ሰው ከአርጀንቲና መውጣቱ ሲታወቅ የሞሳድ ቡድን ሀገሪቱን ለቀ በመውጣት የኦፕሬሽን ፍጻሜ ሆነ ማለት ነው። እንግዲህ እስካሁን የነገርኳችሁ እንግዲህ አርጀንቲና ውስጥ ስለተደረገው አስገራሚ ነገር ነው። አሁንም እንግዲህ እንቀጥላለን በኢራን ውስጥ ወይም ደግሞ በሶሪያ ውስጥ የሚደረጉት ነገሮችን እየነገርኳችሁ እያብራራሁላችሁ እናንተ ደግሞ ጉዟችንን እያየን በስተግራም በስተቀኝም የሚያማምሩ ቦታዎችን እያሳያችሁ እንጓዛለን። በድጋሚ መልካም ጊዜ እመኝላችኋለሁ።